የበደላችሁን ሰዎች እንደዚህ ተበቀሏቸው ማለት ነው። በቀል በእርግጥ ያለህ ነው፣ ግን የበደሉንን ሰዎች መበቀል ደግሞ ግድ ይላል ማለት ነው። እንዴት እንበቀላቸው? በየትኛው መንገድ? ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ ሀባይብ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናል የቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ ሀባይብ። ለቤቴ አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ ሀባይብ። ዛሬ ይዤላችሁ የመጣሁት የበደሉን ሰዎችን እንዴት አድርገን እንበቀላቸው በሚለው ነው ማለት ነው። ባለፈው በሰራሁት ቪዲዮ ኮሜንት ስር ብዙ ነው የታዘብኩት ማለት ነው። ያው ፍቅረኛው ኪዳ ራሱን አጠፋ ብዬ ባቀረብኩት ቪዲዮ ያው ኮሜንቱ በብዛት ማለት ይቻላል ያው ሁሉም ካህዲ ነው፣ ሁሉም ካህዲ ነው፣ በቃ የተለያየ ብቻ ያው እንደተበደላችሁ ብዙ ሰዎች እንደሚበድሉ፣ ብዙ ሰዎች ካህዲ እንደሆኑ፣ ብዙ ሰዎች በሌላ ሰው በደል እንደሚያደርሱ ነው የተረዳሁት። እና ግን እንደዛ የበደሉን፣ ያስለቀሱን፣ የጎዱን፣ አምነናቸው የካዱን በቃ በተለያየ ምክንያት ቤተሰብም ሊሆን ይችላል ወይ እህት ወንድምም ዘመድም ሊሆን ይችላል፣ ባልም ፍቅረኛም ምስትም ይሆን በቃ ያው የተለያየ ሰው ነው እና የሚበድለው የሆነ ነገር የሚያደርሰው ያንን የበደለን ያስለቀሰን ወይም የካደን ሰው እንዴት አድርገን ነው የምንበቀለው? እንበቀለው ወይስ እንተወው? ለምን እንተዋለን? በደንብ ነው እንጂ መበቀል ያለብን፣ በደንብ ነው መበቀል ያለብን። በቀል ያለህ ነው የምንበቀለው። ግን እንዴት ነው? በምን መንገድ ነው የምንበቀለው? ያንን ሰው በመምታት ነው? ያንን ሰው በመስደብ ነው? ያንን ሰው የሆነ ነገር በማድረግ ነው? ላ ምርጡ በቀል ማለት የበደለን የካደን የሆነ ነገር ያደረገንን ሰው የምንበቀልበትን በቀል ራሳችንን የተሻለ አርገን ማሳየት። ያ ሰው ጣልኳቸው፣ ረገጥኳቸው፣ ካትኳቸው በቃ የሆነ ነገር አድርጎን የሆነ ነገር እንድንሆን ሲጠብቅ በቃ እኔ ከሌለ ወይ ያለ እኔ መኖር አይችልም። በቃ አንዳንድ ሰዎች እኮ ራሳቸውን ልክ እንደ ኦክስጂን ነው የሚያዩት ማለት ነው። ወይም ደግሞ እንደ አላህ ሁሉንም አላህ ቁም ሲለው ነው የሚቆመው፣ ሁን ሲለው ነው የሚሆነው። ግን እኔ ከሌለው አትኖርም ወይ እኔ ከሌለው አይኖርም በቃ ብቻ በእነሱ እንደምንኖር አድርጎ የሚያስቡ ሰዎች አሉ ማለት ነው። እነዛ ሰዎች የሆነ በደል ሲያደርሱ የሆነ ነገር ሲያረጉ በቃ መውደቃችን፣ መሰበራችን፣ ወደ ኋላ ማለታችን ወይ መታመማችን የሆነ ነገር ብቻ ሊጠብቁ ይችላሉ ማለት ነው። እንደዛ የሚጠብቁ ሰዎች ደግሞ እኛ በተቃራኒ ከጣሉን እንደ ዘር ሆነን መብቀል ነው ያለብን። በቁምም ያለን ከተውን ደግሞ ስር ሰደን እንደ ባርዛፍ ነው መቆም፣ አቆጥቅጠን ጠንከር ብለን መቆም፣ የተሻለ ደረጃ መድረስ፣ እዛ ባስቀመጡን ቦታ ተመልሶ ሲመጡ እንዳያገኙን ወደፊት መራመድ፣ አንድ እርምጃ ሁለት እርምጃ መራመድ፣ የተሻለ ቦታ መድረስ፣ ለዛኛው ሰው ወድቆ አለመቅረት፣ ተሰብሮ አለመቅረት። ኖሮ ያልጠቀመ ቢሄድም አይጎዳም። አንድ ሰው ኖሮ ካልጠቀመ አለመኖሩ ምን ይጎዳል? ምናልባት የተሻለም ሊሆን ይችላል። ስለዛ ራስን አለመጣል፣ አለመጎሳቀል፣ ያ ሰው ውድቀትን ሲጠብቅ እኛ ደግሞ ስኬትን ማሳየት በቃ ወይኔ ብሎ እንዲቆጨው ወይንም ደግሞ እንዲቆጫት። ይሄ ነገር በእርግጥ በወንድም በሴትም በቤተሰብም በጓደኛም በተለያየ ምክንያት ሊሆን ይችላል ማለት ነው። እንደዚህ ጉዳት የሚያደርሱብን የሚበድሉን በተለያየ ጉዳይ በተለያየ መንገድ ነው። በጓደኛ በኩል አለ፣ በቤተሰብ፣ በባል፣ በሚስት በቃ ወዘተ እህት ወንድም ራሱ አላህ ይጠብቀንና የሚበዳደልበት ጊዜ ነው የደረስነው። አሁን እኛ ያሰብነው ነገር እንዳሰብነው ባይሆን የተሻለ ሌላ ነገር አለ ብሎ ማሰብ፣ የተሻለ ዘዴ መፍጠር፣ በተሻለ መንገድ መራመድ፣ ራስን መገንባት፣
ቆም ብለን ለራሳችን ደግሞ ጊዜ መስጠት። በቃ ያ ሰው ብቻ የእኛን ውድቀት ሲጠብቀው ለነበረው ሰው እኛ ደግሞ ስኬታችን ማሳየት። በቀል ማለት ይሄ ነው። ያን ሰው መምታት፣ መስደብ፣ የሆነ ነገር ማድረግ፣ ዛቻ ውስጥ መግባት አያስፈልግም። በዝምታ ጸጥ ረጭ ብለን በዝምታ ሳይለንት ሆነን ሰርተን ስኬታችን ደግሞ እንዲናገር ማድረግ። ወይኔ የዛኔ እንደዚህ ባላረኳት እንደዚህ ባላረኩት ብሎ ያ ሰው እንዲቆጨው ማድረግ። በቀል ማለት ይሄ ነው። በነገራችን ላይ የሆነ ሰው የሆነ ነገር አድርጓችሁ የሆነ ነገር በድላችሁ ዝም ስትሉ ያ ሰው እኮ ጥያቄ ነው የሚፈጥርበት ማለት ነው። እንደዚህ ይሄን አክል በድያት ይሄን አክል በድዬው እንዴት ነው ዝም አለኝ? እንዴት ነው ዝም አለች? እንዴት አስቻለው? እንዴት አስቻላት? በቃ ያብሰለስላል፣ ያወጣል፣ ያወርዳል ማለት ነው። ኤነርጂያችሁን የጎዳችሁ ሰው የበደላችሁ ሰው የበለጠ ኤነርጂያችሁን እንዳሰጡት። ኤነርጂ በነገራችን ላይ በጣም ትልቅ ነገር ነው ማለት ነው። ለዛ ሰው የምትሰጡት ኤነርጂ፣ ለዛ ሰው የምታባክኑት ጊዜ ራሳችሁ ላይ ኢንቨስት አድርጉት፣ ለራሳችሁ አብሉት። ኤነርጂያችሁን እንዳይወስድባችሁ ሌላ ሰው ማለት ነው፣ እንዳይቆጣጠራችሁ። በቀል ማለት ራስን የተሻለ ቦታ ማረግ። ግን ይህን አላህን ይዘን ያው ፈጣሪያችን ይዘን ዱዓ ጸሎት ያረግን በእኛ አቅም ብቻም ደግሞ አይደለም፣ አላህን ከጎናችን ማድረግ። በቃ ሁሉም ሙስሊም ይሁን ክርስቲያን ይሁን በየሃይማኖቱ ጸሎት ማድረግ፣ ወደ ፈጣሪው መቅረብ፣ ለቸገረው መርዳት። በቃ ራሳችን በሌላ ነገሮች ቢዚ ማድረግ። ይሄ ሁላ ግን ራሳችን የተሻለ ቦታ ለማድረግ የተሻለ ቦታ ለመድረስ የኛ እንትን ብቻ ሳይሆን አላህ ሲለው ወይ ፈጣሪ ሲለው ነው። ፈጣሪን ደግሞ ከምንም በላይ መፍራት መያዝ፣ ህሊናችን ንጹህ ማድረግ፣ ሰውን አለመበደል፣ የሰው ሀቅ በምንሰራው ነገር በስራችን የሰው ሀቅ እንዳይገባብን ሀላል የራሳችን በቃ ሀላል ከስባችን በሆነ ነገር ራሳችንን በተሻለ ቦታ መገንባት። በቃ የበደለንን ሰው እንዲቆጨው እንደዚህ ባላረኩኝ እንደዚህ ባላረኳት ብሎ እንዲል በተሻለ ቦታ መገኘት ነው ማለት ነው። እቺ አዱንያ ለደካማዎች ቦታ የላትም። ተስፋ የቆረጠ በቃ ወድቋል፣ ተስፋ ቆርጧል። በቃ ሁሉም ይረማመድበታል። አሁን ምንጣፍ መሬት ላይ የተነጠፈ ምንጣፍ እኮ መሬት ላይ ስለተነጠፈ ሁሉም ይረማመድበታል ማለት ነው። ትልቅ ትንሽ ምናምን ወዘተ ምንም አይልም። በቃ ምንጣፍ መሬት ላይ ተነጥፈዋል፣ ሁሉም ነው የሚረማመድበት። እኛ ደግሞ አንድ ሰው እንደዛ ተረማምዶብን እንዲሄድ መፍቀድ የለብንም። እንደዛ ተረማምጄ ይሄዳለሁ ብሎ ላሰበ ሰው እኛ ደግሞ የተሻለ መሬት ላይ የተነጠፈ ሳይሆን የቆመ ሆነን ማሳየት፣ ራሳችንን መገንባት ነው። ያ ሰው በቃ እንዴት ይሄን ያክል እንደዚህ አርጌ እንደዚህ ሆኜ ምንም አልሆነችም እንዴ? ምንም አልሆነም እንዴ? በቃ ከጀርባ ይከታተላል ማለት ነው። እና በቃ ራስን የተሻለ ደረጃ አድርጎ ማሳየት፣ የተሻለ ደረጃ መገኘት ለዛ ሰው በቀል ማለት እሱ ነው። በቀል ያላህ ነው። በእርግጥ መሳደብም አያስፈልግም፣ መጨቃጨቅም አያስፈልግም፣ ኢነርጂ ማባከን አያስፈልግም። ማልቀስ ካለባችሁም የሆነ ነገር ማድረግ ካለባችሁም ቤታችሁ ውስጥ በቃ ማልቀስ ካለባችሁም ለሁለት ቀን ለአንድ ቀን አልቅሱ፣ ከራሳችሁ ጋር አውሩ፣ ይውጣላችሁ የውስጣችሁ። የቅርብ ቤተሰባችሁ የምታምኑት ካለ የምታሩት ነገር ካለ አውሩ፣ ተንፍሱ፣ ከሰው ጋር ተግባቡ። ግን የምታሩት ሰው ደግሞ ማን ነው? የውስጣችሁን የምትነግሩት ማን ነው? ጓደኛ አትንገር ብዬ ብነግረው አትንገር ብሎ ነገረው ይባል አባባል አለ። የምትነግሩት ሰው ደግሞ ማን ነው? ምን አይነት ነው? እሱም ወሳኝ ነው። በቃ ከዛ ሁሉ ነገር ይቀልላችኋል። ወደ ራሳችሁ ምልስ ብላችሁ ጠንከር ብላችሁ ያንን ሰው መበቀል ማለት እንደዛ ነው። እና በባለፈው ቪዲዮ በሰራሁት ያው ብዙ ኮሜንት አይቻለሁኝ ማለት ነው። እና ሰውን ለሚበድሉ፣ ሰውን ለሚያስለቅሱ፣ ሰውን ለሚዞልሙ ሰዎችም ደግሞ አላህ የስራቸውን ይስጣቸው። ሐስቢ አላህ ወኒዕመል ወኪል ነው። ያው ምድር ትገለባበጣለች። ዛሬ የበደለ ነገ ሊበደል ይችላል። በሌላ በኩል ደግሞ አላህ ጀዛውን ሊከፍለው ይችላል። አንዱ በአንዱ ላይ ስልጣን አለኝ ቢል ደግሞ እሱ ላይ ደግሞ አላህ አለበትና
ኸስቢ አላህ ወኒዕመል ወኪል ነው። እና ራሳችሁን በዛ በኩል እንደዛ አርጋችሁ ተበቀሉ ሀባይብ። እና እየተንተባተብኩኝ ነው። ላይክ ሰብስክራይብ አርጉ፣ ቪዲዮ ደግሞ ሼር አርጉ፣ አበረታቱኝ ወገኖቼ። በሌላ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዳላበዛባችሁ